ተገናኝ ምርጥ ሞባይል ነው የገዛሽለታ ተገናኙ ብርጫ ሄደ ተቀበላት ይታያል አው በጣም አመሰግናለሁ። ወላ ተከሳስታውቶ ሷይር ለዚህ ነው አመሰግናለሁ። እናንተንም አመሰግናለሁ ሁላችሁንም ማለት ነው። እዚህ በቃ ልጅን እንዳገኝ ለረዳችሁ ሁሉ በጣም አመሰግናለሁ። አንደኛ ባለቤትሽ ነው ሶሪ በጣም የልጅሽ አባት እሱ ነው ወደ ሚዲያ የመጣው። ሁለተኛ አሌክስ ነው። አሞራውን ሁላችሁም አመስግኑት። ለአሞራው ነበር የነገረው። አሞራው ነው ለኔ ነግሮኝ እኔ ቪዲዮ የሰራሁትኝ። ስለዚህ አንደኛ ገብረስላሴን እናመሰግናለን። ሚዲያ ላይ ልጁ እናቴን ሲለው ልጁን ለማስደሰት ለልጁ እናቱን ለማገናኘት እዚህ ቲክቶክ ላይ መጥቶ ችግሩን ለአሌክስ ነግሮ አሞራው ደግሞ ላይቭ ላይ አስገብቶ አዳምጦ ችግሩን ለኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ እናንተ ደግሞ የተባረካችሁ ህዝቦች ቪዲዮን ሼር ዲዮ ትሪፖስት አድርጋችሁ እነዚህ እናትና ልጅ ከ15 ዓመታት በኋላ ለመጀመሪያ ጊዜ በአካል እንዲገናኙ ያደረጋችሁት እናንተ ናችሁ። በቀደም በላይቭ አገናኘናቸው፣ ዛሬ ደግሞ በአካል ተገናኝተዋል ማለት ነው። ትኬት ከባህር ዳር መቀሌ ድረስ አሞራው ነው የቻላቸው ትኬታቸውን እናትና ልጅን ማለት ነው። ዛሬ እያሱ እናቱን ብቻ አይደለም ያገኘው፣ እናቱንም የማያውቀውን ወንድሙንም ነው ለመጀመሪያ ጊዜ ያገኘው እና ይሄ ደግሞ በእናንተ ነው። እኔ የኔ አስተዋጽኦ እንግዲህ ቪዲዮ መስራትና ስልክ ገዝቼለት ለእያሱ ቲክቶክ እንዲከፍት አድርጌው እንዲመጣ አድርጋለሁ እና ተባረኩ። በጣም ነው የምናመሰግነው። ሁላችንም ስለተባበርን ነው ይሄንን ማድረግ የቻልነው። እናመሰግናለን። ምን ተሰማችሁ? በጣም ደስ ብሎኛል። እኔ በቃ እኔ እንጃ ቢስሚላህ ቪዲዮን ለምን አጠፋችሁት? እንዴው ስሜታችሁን
anyway صحيرة أوراي ክፈተሎም ኮሜንት እቲ ቪድዮ መኻኡ ድሕሪት ናባኹም ገለጡ ወሽዶ እንኳዕ ደስ በለካ እያሱ ሩቅያም እንኳን ደስ አለሽ የኔ እናት አሁን ከዚህ በኋላ ማዘንም አያስፈልግም ወደ ህይወት መኖር እኔ ምንም አላረኩም እዚህ ሀቢባንሽ መስገድ ያለባት ሬድ ባቀብ አልነበረኝምና ነው እኔ ምንም አላረኩም በቃ እያሱ በደንብ ጌርኩም ተንከባከቡዋ ዛዕባ ካለ ዓደ በደንብ ጌር ካርኢያ ትግራይና እንታይ ከም ትመስል በደንብ ጌር ካርኢያ ምሰና ሓጎ ካፋልጣ ተዓደፍ ፋልጣ ይሁን ኩሉ ነገር አረያ ካዝሓውሽ ዶ በደንብ ጌርኩም ተንከባከቡዋ ፕሊዝ ምሳኻ ዘሉን ተሓውካው ንዑን ገሩና አንደኛው ትንሹ ልጅ እናናግረው እስቲ ምን ተሰማው ሊያው ትንሹ ልጅ ካሜራውን ወደፊት ለፊት መልሱትና ከዛ ገብረ ስላሴ የሚያናግር በጣም አመሰግናለሁ ተወበራችሁ አላወቅበትም እኮ ምንም ማኔጅ ማድረግ ካሜራው እሺ አንዴ ትንሹ ልጅ ቀረባ ካሜራውን ወደፊት መመለስ አልቻላችሁ ያ ካሜራውን ያስከው ልጅ ወንድሜ እስቲ ንገርልኝ አሞራው በትግርኛ ንገርልኝ ካሜራውን ወደፊት ካሜራ ትቀይሩ አይተኸድና በቅድሚት ዝሐወይት ስልክ ሒስካ ያዘለኻ ወይ ሃባ ሩቅያ ትችለዋለሽ ሩቅያ ቀይሩና እሺ ሩቅያ ወደፊት ቀይሩና በኋላ ነው ያየውና ትንሹ ልጅ ላናግረው ምን ተሰማው ወንድሙ ለመጀመሪያ ጊዜ ሲያገኝ ካሜራው እንትን ማለት ወደፊት እንትን ማለት አልመጣልኝም እንዴት ነው አበሩት ቅድም እነሱ አሁን ዞረ ሰላም እንዴት ነህ ስምክ ማን ነው ጠፋብኝ አብዱልከሪም እንዴት ነህ ደህና ነኝ ለመጀመሪያ ጊዜ ነው መቀሌ ስትመጣ አይደል ወንድምክን አገኘክ በአካል አውድ እንኳን ደስ አለህ ታላቅ ወንድም ስለተገኘልክ በጣም አመሰግናለሁ ወይኔ ጌታ እድግ በል እደግ ተመንደግ ሩቅያ እንኳን ደስ አለሽ የኔ እናት ልጅሽን ስላገኘሽ በአካል እንኳን ደስ አለሽ በእናንተ ላይ ነው አሞራውን በጣም አመሰግናለሁ አንቺንም ሁላችሁንም በጣም አመሰግናለሁ እዚህ ለመድረስ ምክንያቱ እናንተ ናችሁ እንኳን ደስ አለሽ እሺ እያሱንም እንበለው እንኳን ደስ አለክ እያሱ እንኳን ደስ አለክ ያው እናቴን ለካ አባትክን አስጨንቀክ እናትክን አግኝተሃል እንኳን ደስ አለክ ወንድሜ አሜን ማየ ሀቢባዬ እንኳን ደስ አለክ በጣም አመሰግናለሁ እሺ እንኳን እናንተ ተገናኛችሁ አሁን ሄዳችሁ ምሳችሁን ብሉ እና ከዛ በፊት ገብረ ስላሴ መናገር ፈልገው ነገር አለ ብሏል አባትክ ለገብረ ስላሴ እድሉን እንሰጣለን ገብረ ስላሴ ሚዩት ነው ገብረ ስላሴ ሚዩት ነክ I think mute እንደሆነ አላወቀም መሰለኝ እያወራ ነው መሰለኝ ይሄን ሞመንት ማየት እንዴት ያስደስታል በእውነት ሳይ ገብረ ስላሴ አይትስማዕን ዘለኻ ክትዛረብ ለዲ ከለኻ ምስል ሚትካ ባክፈታ እታ ማይክሮፎን ክፈታ ሞ ተዛረብ ጥርቅና ተቆራርጠ ስለዛበኝ ለማንኛውም እዚህ ጋር ያላችሁ በሙሉ የተባበራችሁኝ በጣም አመሰግናችኋለሁ ክብር ይስጥልኝ እኔ በእውነት በእናንተ ኃይል እንጂ በእኔ እንትን አይደለም እና በጣም አመሰግናለሁ እወዳችኋለሁ በጣም አከብራችኋለሁ እኔ በእውነት ቃልም የለኝም ለመግለጽ ገብረ ስላሴ የመጀመሪያው ተመስጋኝ እኮ አንተ ነህ አንተ መጀመሪያ ወጥተህ ቲክቶክ ላይ ለአሞራው ባትነግረው እንዴት እናውቃለን እኛ ስለዚህ መጀመሪያ መመስገን ያለበት የመጀመሪያው ጥረት አድራጊ አንተ ነህ እኔም ብችለው ነበር ሀቢባዬ እናንተ ናችሁ እንጂ ለዚህ ያደረሳችሁልኝ
ለምን ልጄን ከሚረበሽብኝ እናቱን እንዲያገኝ ትምህርቱም እንዲቀጥልልኝ ሌላ ነገር እንትን ለማለት እዚህ ጋር ለተባበራችሁኝ በጣም አመሰግናለሁ። ምክንያቱም የእናት ፍቅር ከባድ ስለሆነ እናት እንዴት እንደምትናፈቅ ማንም ስለሚያውቀው ለዛ ነውና በጣም አመሰግናለሁ። ክብር ይስጥልኝ ለሁላችሁም እዚህ ጋር የተባበራችሁኝ በሙሉም አመሰግናለሁ። አንተ ጎበዝ መልካም አባት ነህ። ለልጅክ ደስታ የምትጨነቅ መልካም አባት ስለሆንክ ልጅክ እናቱን እንዲያገኝ ረድተከዋል። ተባረክ፣ እድሜና ጤና ይስጥክ። እኔ እስኪ አንድ ጥያቄ ጠይቀው። እያሱ ትሰማዕንለኻ? እንኳዕ ደስ በለካ መዝሓወይ መጀመርያ ሕጂ ናበይ ኻ ክትወስዳ እንታይ ክተሪኣ ኢኻ? ናበይኩም ትኸዱ ሕጂ? መቐለ ዲኹም ትፀንሑ ዋላ ትኸዱ ኢኹም ንዓዲ? ክንከይድ ባል ውቕሮ ኢና ወሻ አበይ ትወስዳ ኢኻ? አበይ ተሪኣ ኢኻ? ላብዛዕባ ኩሉ ዓዲ ገጠር ውዚሉ ውቕሮ ሓወይ ከኣለን ውዚ ኣብ ዓዲግራት ጎበዝ ዝሓውሽ ዶ ኣረያ በቃ ተተማሃርኩምሉ ምሰዲኻ ዘዕበይትካ ብደንብ ጌርካ ዛርባ ወላ ምሓኛ ዘይትኽእል ኮይና እውን ሓውካ እናተርጎመልኩም ብደንብ ጌርካ ሽዶ ዝሓወይ ተንከባኸባ ናጅኹም ድሕሪ ሕጂ እውን ኣለና ኢና ምሳኹም ሃቢባ እውን ስለዘላ ናይ ሃቢባ እውን ስልክ ስለዘለካ ናተይ እውን ክሰደልካ እየና በቃ ቴንክ ዩ ሶ ማች ለሁላችሁም ጋይስ። ሃቢ በጣም ነው የማመሰግነው። ማርያም ምንድን ነው ያወራችሁ? ታምሮ ተርጉምልኝ። አሁን ምንድን ነው የምታሳያት? መቀሌ ትቆያላችሁ ወይስ ወዴት ነው የምትወስዳት አልኩትና ነው ወደ ሀገር እንሄዳለን የተወለድኩበትን አሳያታለሁ ያደግኩበት ገጠር እንወስዳታለሁ ምናምን ብሏልና ዋን ዌይ ነው አይደል ትኬቱ ሀቡ? አዎ ዋን ዌይ ነው። መመለስ በፈለግሽ ሰዓት ንገሪንና እንቆርጣለን ብያታለሁ። በቃ ጥሩ ይዘንሽ ከደም አለን ሁላችንም። አዎ አለን። ሁላችሁንም በጣም አመሰግናለሁ። እድሉን ለኔ ስጪኝ። ወይኔ ሙቤ መመለሻውን ሙቤ አንተ ልትችል ነው? ወላሂ ከለቤተሰቡ ሁሉም ቤተሰብ ከሆነ ምን እችላለሁ። እዚህ ጋር ነገር ማለት እፈልጋለሁ። በጣም ዛሬ ደስም ብሎኛል። በጣም ነው ደስ ያለኝ። ምክንያቱም ሀቢባ እውነቴን ነው የምለው አንቺ ኢትዮጵያዊ ባትሆኚ ሌላ ዜጋ ብትሆኚ ቀና ነበር። ሴት ልጅ ጀግና ናት ስንል በምክንያት ነው። በተለይ አንቺ ደግሞ እውነቴን ነው እኔ ሀገር ነሽ አንቺ። እውነቴን ነው የምልሽ አንቺ ማለት ሀቢባ ማለት ሀገር ነሽ። እውነቴን ነው የምለው እኔ አንድ ቀን መጥቼ እዚህ ገስት ላይ እርጂኝ ወይ ደግሞ እንደዚህ አድርጊልኝ ብዬም አላቅም። አላህም ደግሞ ጤና ይስጠኝ አልልም። አንቺን የምወደው በምክንያት ነው። ብዙ ነገር አድርገሻል፣ ገና ብዙ ነገር ታደርጊያለሽ። አንቺ የሴቶች ተምሳሌት ነሽ። እዚህ ስር ያላችሁ ሴቶችን በእናታችሁ በርቱልን። እንደዚህ ምን ነው ሀቢባ አንድ ሆነች? ምን ነው ኢትዮጵያ ሀገራችን 10 ሀቢባ 20 ሀቢባ ለምን አጣን ያስብላል። እና እናታችን እንኳን ደስ አለሽ። የኛ መቼም ሀቢባም ሆነ ሌላ ሰውም ፈልጎ ሊያገኝልን አይችልም። ለዘላለም ተለያይተናል። ግን ዛሬ ደግሞ ልክ እናቴን እንዳገኘው ነው እንትን ራሴን መቆጣጠር ያቃተኝ። ሀቢባ አላህ ረጅም እድሜ ይስጥሽ። ገና ብዙ ነገር ታሳይናለሽ እና ወላሂ እቺ ከዚች እናት ጋር ከመጀመሪያ እውነቴን ነው በቃ የሆነ ስሜት እንድጮህ በቃ አላረን ብዙ ነገር ነው ሰማይ። አልহামዱሊላህ በጣም ደስ ብሎኛል እና ትለያለሽ ሀቢባችን፣ በርቺልን። ብዙ ነገር ነው የምንጠብቀው። አላህ ደግሞ ልጆችን አሳድጎ አንቺን የሚተኩልን ያርግልን። ጀግና ሴት እውነቴን ነው አንቺ ጋር አይደለም መናገር የምፈልገው ሌላ ቦታ እድል አግኝቼ ብናገር ስላንቺ ደስ ይለኛል። ማሻአላህ አላህ ረጅም እድሜ ይስጥሽ። አንቺ ጋርሽ ብዙ ነገር አለ። ሌሎችም ሴቶችም እንደ ሀቢባ በርቱልን። ሁላችሁንም እንወዳችኋለን። እናታችን እንኳን ደስ አለሽ፣ ወንድማችንን እንኳን ደስ አለ ነው የምለው እና የሆነ አሻራ ነገር እንትን እንላለን። በጣም እናመሰግናለን። አላህ ይስጥልኝ። ደግሜ እንደገና አሞራውን አላስቸግረውም፣ የመሄጃቸውን ችሏል። የእናትና ልጅን ደግሜ አላስቸግረውም ብዬ ነበር። ይኸው ሙቤ ወንድማችን አላህ ይስጠው የመመለሻቸውን ትኬት እኔ እችላለሁ ብሏል እና ተባረክ ወንድሜ ሙባረክ። አላህ እድሜና ጤና ይስጥክ። በጣም እናመሰግናለን።
ስለዚህ እናቴ ሩቂያ መመለስ አንድ ሰው ምን አለ እስኪ አንድ አንበሳ ካላችሁ ጋይስ ወገን ጣሉለት እስኪ ልጁን እስኪ የደስ ፕሊስ እባካችሁ አንድ ሰው ካላችሁ በእኔ ስምም ቢሆን በራሳችሁም ስምም ለልጁ አንድ አንበሳ ብትልቁለት ደስ ይለኛል። ናጊስቱም ደግሞ ተባበሩት ሞራል ባረግ ላተልቃ ቆይቀታ አትልቂው እሱና እያሱን ከቻላችሁ ጋይስ አንድ አንበሳ የሚለቅለት ከተገኘ ፕሊስ ከእናቱ ጋር የተገናኙበት ቀን የደስታ ልቀቁለት። በደንብ ደግሞ አስገብተን የለቀቀውን በደንብ አስገብተን ደግሞ እናመሰግነዋለን ጋይስ። ትክክል። እና ሚውቱን አብሪውና እንዴ ልንገርሽ ሩቂያ መመለስ ጋይስ የላ ትልቁን አንበሳ ሪምሻ እንዳይስጥሽ ወላሂ ነው የገባው ግን እሺ ሚውቱን አብሪው ኔትወርክ ያዛቸው እኔ ያዘኝ ሳጊዬ ትችያለሽ። ማን ይነካካው? ወይኔ ኔትወርክ ነቀለው። ግን እሱ ጋር ነው የገባው። ኔትወርክ ነው ግን እሱ ጋር ነው የገባው። 66,000 አይቻለሁ። እሱ ጋር ነው የገባው። አስገቡት ልጁን አንዴ በጊፍት ትንሽ እናግዘው። ሀቡ በስህተት ሌላ ሰው ጋር የገባ መስሎ አቡዬ ትንሽ 100,000 እንኳን 200,000 እንኳን ልግባ አስገቡትና ቢያንስ 100,000 የሚግባ ሌትስ ጎ ካም እንትን ወይ ሳጊ ፐርፊውም በጣም እናመሰግናለን። እናት አለም ነጋሽ ፎሎ አርጓት አንቺ አርጓችን ነገር ለማድረግ ዝግጁ ነን። ትናንትን እያደረግን ነበር። አሁንም ወላሂ አድርጉ ብቻ ማለት ነው የምጠብቀው ካንቺ የተረጋችው ነገር እውነቴን ነው የምልሽ እናደርጋለን። አንቺ አላህ ያስደስትሽም። አሚን አጂ ፐርፊውምን ጋይስ ፎሎ አርጉልኝ፣ በፎሎ አመስግኑልኝ። አንበሳ ወርዳለታለች ከእናቱ ጋር ለተገናኘው ወንድማችን እያሱ ከ15 ዓመት በኋላ እናቱን ላየው የደስታ አንበሳ ወርዳለታለች እና እነዚህን እናትና ልጅ ሰፖርት ማድረግ አለብን። ግባ እያሱ ግባ እያሱ አንተ አብያቲ ከእያሱን አባቱ ዝሐዊ ጽበይ ካለና ማውጣት ካልቻለ ችግር የለውም። እኔ አሞራው ያስረዳዋል፣ ችግር የለውም። በትግርኛ አሞራ በውስጥ በዋትሳፕ ያስረዳዋል። ማውጣቱ አያሳስብም፣ አታስቡ። እኔም ማስረዳት እችላለሁ፣ ግን እኔ አማርኛ ስለሆነ እሱ በትግርኛ አሌክስ ያስረዳዋል። የሚያወጣለት ሰው እናገናኘዋለን። ማውጣቱን ካልቻለ ላላችሁ ችግር የለውም። ጠቅልሎ አዲስ አበባ ላይ ሲል ላወጣው ይችላል፣ ወይም ወደ አንቺ ስላለሽ ደግሞ ወደ አንቺ አካባቢ ሸቶ ልታውጭልሻለሽ። ችግር የለውም። እሱ አሉ ብዙ ሰዎች አሉ። እና እያሱ ካለ ሞዴሬተሮች እባካችሁ እዩትና አስገቡት ልጁ። ፎሎም አድርጉት እያሱን። እሺ ጋይስ፣ አሁን ነው ቲክቶክ የከፈተው። ቲክቶክ አልነበረውም። እሺ ፎሎም አድርጉት። ቲክቶክ ላይ የሚምጣ ከእናቱ ጋርም ስራ እንዲጀምር እናበረታታቸው። እናትና ልጅን አብረው እንዲኖሩ ከዚያ ያሳደጉት ሀያቱ ጋር መቀሌ እየተመላለሰ እናቱን ይጠይቃል። ሀያቱን ማለት ነው ያሳደገችውን ሀያቱን እየተመላለሰ ይጠይቃል። ከእናቱ ጋር ባህር ዳር መሆን አዲስ አበባ የመረጡት ቦታ እየኖሩ አይ ቲንክ ኢንቫይት ተደርጓል መሰለኛ። ኢንቫይት ተደርጓል። ኔትወርክ አሰቃየው እኮ። ልደውልለት? አዎ ደውልለት። የባንክ አካውንትም የምትሉ ሰዎች ሰጣችኋለሁ። የባንክ አካውንት የእናትየውን የባንክ አካውንት ተገናኝተው ይጨርሱ ብለን ነው እንጂ እሱን ቻሌንጅ እናስጀምራለን። ችግር የለውም። የ1,000 ብር ወይ 500 ብር ቻሌንጅ እናስጀምራለን። ያ እንደዛ እናደርጋለን። 10,000 ልላክላት። እሺ ሰጣችኋለሁ። በጣም ነው የምትለዩት። እናቴ ትሙት ለበቀደሟ እናት ራሱ ስንት እንደገባላት ታውቃላችሁ? እናንተ በጣም መልካም ሰዎች ናችሁ። እናንተን የሰጠን አምላክ ሁሉ የሚመስገን። ደግሞ ይመጣሉ መታረቃቸውን ህዝብ እንዲያዩላቸው ይፈልጋሉ እና ለእሷም 243,391 ብር ገብቶላታል። በቀደም ለመጣችሁ ለእናት መዓዛ እና ልጇ ያነሳም ያለው
ሳጊ ፐርፊውም እኔ ደግሞ ሽቶ ገዛሻለሁ። እሺ እኔ ነጽፍልሻለሁ በውስጥና በጣም እናመሰግናለን። ሽቶ አትሸጥም እኮ ሽቶ አትሸጥም። የሽቶ ሪቪው ነው የምትሰጠው። አሞራዊ እኔ ሽቶ ግን ለማንኛውም ፎሎዋር እንትንን ባገኝም አናገራለሁ። እምትሸጥ መስሎኝ እኮ ሽቶ አትሸጥም። ሪቪው ስለ ሽቶ አስተያየት ትሰጣለህ። ለምሳሌ ዊንተር ላይ ሰመር ላይ ለሰርጋችሁ ዴት ስታረጉ የትኛው ነው ሎንግ ላስቲንግ ስለ ሽቶ በደንብ አድርጌ ሪቪው አድርግላችኋለሁ። ግን አልሸጥም። ጊቫዌይ ሁሉ ይኖረኛል። ኦኬ ግን አሞራዊ እናወራለን። እሺ አወራሃለሁ። እሺ ምን አልሽኝ? አሌክስ ነገር አለኝ። ችግር የለውም። ሄልሻለሁ ወይት ኦልራይት ፎሎ አድርጓት ጋይስ። እናንተም በፎሎ አመስግኑልኝ ፕሊዝ። ቤተሰብ ሁላችሁም እዚህ ጋር ያላችሁ ሳጊ ፐርፊውምን ፎሎ አድርጓት እሺ። እቺን መልካም እህታችንን ፎሎ አድርጓት። በጣም ደግመህ ደውል። ሩቅያን ትደውይላት። እኔ እኮ ደወልኩለት ግን ኔትወርክ ነው መሰለኝ። ሩቅያ የክፈችው እናት ራሳቸው እሱ ጋር ነው የገባው። እሺ እሱን እየነካችሁ ስጡ ጊፍት ጋይስ። በቃ እሱን እየነካችሁ ጋይስ። ሌትስ ጎ እስኪ እንያችሁ። ሌትስ ጎ ኤቭሪዋን ጋይስ። ያላችሁን ትንሽ ናግዛችሁ። አንዴ ላስረዳው። እያሱ የሚሰጡ ካሁን ገንዘብ ነው። እሺ ወንድሜ እንዴት እንደምታወጣ እናስረዳሃለን። እሺ እስቲ ወይ በትግርኛ ነገረው አሞራ። እዚ ሕጂ ዝህቡካ ዘለው ያስሐወይ ማ ገንዘብ እሺ ዶ ዋው 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 መኩፋኖ ትችላለህ ወንድም አለም። ቴንክ ዩ ሶ ማች አቡፋ ትችላለህ መኩፋኖ። ቴንክ ዩ ሶ ማች ጋይስ። ሌትስ ጎ አይዟችሁ፣ ተጋግዙ ሁላችሁም ጋይስ። አለን ሰጪነን ፈጣሪ ይስጠን የምትሉ ማለት ነው። ደስታችሁን ግለጹልን እስኪ። ዛሬ ደስ ሲላችሁ ነው እንደሚሰጡት ዛሬ ዙዬኔ እናት ተባረኪ። 200 እንብላና በቃ 200 እስኪ 3 አንበሳ ነው የሚቀረን። 200 እንብላና ከዛ እናሁን 200 ሞልተን ሙባረክ ደግሞ ወደ 200 300 ግራም ራሱ ዶላር ራሱ ያውቁና ገፋ አድርጉ ባላችሁ። የግድ አንበሳ መሆን የለበትም። ባለ ግፋ 6000 2000 1000 እንደኔ ማለት ነው። ግፋ እንደዚህ ነው። ቴንክ ዩ ገፋ 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 ጋይስ። እኔ አሞራው ሙባረክ በካሽ አርገናል። እኔ 32000 ብር ስልክ ገዝቼለታለሁ። አሞራው ትኬት ቆርጧል። $200 ለእናትና ልጅ ትኬት ቆርጧል። ሙባረክ ደግሞ መመለሻቸውን ትኬት ሊችል ነው። ስለዚህ እኛ በካሽ አርገናል። እናንተ በጊፍት አድርጉ። ጀሚላ አላህ ይስጥሽ። ፈጣሪ ያዘሰታቸው። ቴንክ ዩ ሌትስ ጎ ኢትዮጵያውያን እስኪ ተረባረቡ፣ በእናታችሁ ተረባረቡ እስኪ። የዚህን ህዝብ ምርቃት ሰዱ። አይታወቅም እንዳለ አሁን ጊፍት እየሰጡ ያሉትን ጋይስ ከ1 እስከ 10 ቶፕ ላይ ያሉትን በሙሉ ሁሉም እናቶች ነው እየሰጡ ያሉት። እያስገቧቸው ነው ፎሎ እንዲያደርጓቸው። በፎሎ አመስግኑን እነዚህን ደጋግ እህትና ወንድሞቻችንን። ሳጊ ፐርፊውምን፣ ማኩፋኖን፣ ዙዙን፣ ጀሚላን ፎሎ አድርጓቸው፣ ፎሎ አድርጓቸው። ለማጊ ይቀራል 50 ሺህ ይቀራል። ሌትስ ጎ 50 ሺህ ይቀራል። 200 እንግባ። ከዛ በኋላ እናገራለን። 200K ሌትስ ጎ ፋሚሊ። በቃ ሀቢባ አርጎ ያለችን ነገር ማድረግ ነው። ሞራል ነው እኮ ልክ ለሀቢባ እንዳደረግን ነው የምናየው። ልክ ለእናቶች እንዳደረግን ነው የምናየው። ሞራል የሚባል ነገር አለ። ሌትስ ጎ ጋይስ ኤቭሪዋን። ሞራል የሚባል ነገር አለ። አንድ አንበሳ የሚጨምር ካለ አንድ አንበሳ ጋይስ ሌትስ ጎ። አንድ አንበሳ የሚጨምር ካለ ደሟዬ ተባረኪኒ እናት። ሌትስ ጎ ጋይስ አንድ አንበሳ የሚጨምር ካለ እስኪ እንሂድ። ሌትስ ጎ አንበሳ 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 አንበሳ። ማኒፌስት ነው የሚባለው፣ ማኒፌስቴሽን ነው የሚባለው። አንበሳ አንበሳ በሉ ጋይስ። ኮመንቱን በአንበሳ ኢሞጅ ሙሉት። አንበሳ አንበሳ አንበሳ
ብቻ አይደለም ቲክታክ ዩኒቨርሳል ላይ ይሄም ቲክታክ ዩኒቨርሳልን ጻፉ። ኧረ ምንም አለ ችግር የለውም። እሱማ ያላችሁ አንበሳ ቢሆን ትንሽ ግርማው ደስ ይላል ማለት ያክል ነው። አንበሳ ሲያባርቅ ሲጮህ ደስ ይላል። ግሬስ አለው። ያው ያስከዛ ነው መግባት አለብን ቤተሰቦች። ሁለት ገፋ እናርግና በቃ ሌትስ ጎ። ደረቀች 146 ሺህ ላይ ደረቀች። ኧረ ሌትስ ጎ ጋይስ። ምን ነው ዲቡዬ እና ቴክስ ነው ማስቴክስ ታጋባን ቻዋላችሁ ወደ ሌላ ሂዱ። ደስ ቢሚለን ግን በአንበሳ ብትዘውግልን መጨረሻው ላይ ደስ ይላል። ብትዘውጉት በአንበሳ ላይ 400 እንዴት እንሆናለን እንጃ። በአንበሳ ዝጉት ውዶቼ፣ በአንበሳ ማተምቱት። አረ ይዘጋል። በአንበሳ አድርጉ። በአንበሳ ዝጉት። ጨምሮ ጨማምሮ ይስጣችሁ። ህዝቡ 400 እያለ ነው። ሀቡ ይህ ደስታ እናት ማሮች፣ እናት ለእናትና ልጅ። እሺ ሌትስ ጎ። እሺ አንድ ነገር ሀቢባ ይቀመጡ እዛው። እሺ ሄደው ምሳ መብላት አለባቸው። ቤት መሄድ አለባቸው። ታዎች አንድ ነገር ልንገራችሁ። አንዴ ቆይ ሙባረክ ሀቡ ስሚኝ። እሺ 3 ሰዓት ከ33 አለና ከ40 ይውጡ። እስከ 40 ያለውን እንጎስጉስላቸው። 400 መድረሱ 500 ደቂቃ ብቻ ነው ያላቸው ጋይስ። ከስንት ነው? ከ33 7 ደቂቃ 7 ደቂቃ ነው ያላቸው ጋይስ። ሁላችሁም ያላችሁ ኤርፖርት አስፋልት ላይ ነው ቁጭ ያሉት። ወደ ቤት ሙቀት ነው፣ ወደ ቤት መግባት። እናትየው ምሳ መብላት ከመንገድ ነው የመጣችሁ፣ ቡና መጠጣት አለባት። ስለዚህ አንዴ ቶሎ በሉ። 7 ደቂቃ ነው። በ7 ደቂቃ ያላችሁን ስጡ፣ አፍጥኑት። በአንበሳ ብትዘጉት ደግሞ በጣም ጥሩ ነው ውዶቼ። ሌትስ ጎ ፋሚሊ፣ ሁላችሁም ያላችሁን ስጡ ለእናትና ልጅ። እስቲ እናትና ልጅ 2 ዩኒቨርስ ወርዷል። እናትና ልጅ ግን አልወረደም። አንበሳ ከእናትና ልጅ አይደል የተገናኙት ዛሬ? እናትና ልጅ አንበሳ ስጡ። እናትና ልጅ እስኪ እናትና ልጅ አንበሳ የሚሰጥ ሌትስ ጎ። እናትና ልጅ ስጡ። እናትና ልጅ ሌትስ ጎ ፋሚሊ። እናትና ልጅ ተገናኝተዋል። እናትና ልጅ አንበሳ ስጡ። እናታችሁን የሚወዱት እንግዲህ የእናት ስሜት ታውቁታላችሁ። 5 ደቂቃ ቀረና እናትና ልጅ ሳናይ እውነትም ጋይስ እናትና ልጅ ከ15 ዓመት በኋላ ተገናኝተዋል። 2 ዩኒቨርስ ወርዷል። 3 አንበሳ ወርዷል። ግን እናትና ልጅ አልወረደም። እናትና ልጅ አንበሳ ወርዱ። ሌትስ ጎ። እናትና ልጅ ሂዱበት። እናትና ልጅ ሂዱ። እናትና ልጅ አውርዱ። አው ለኤግል ሼል አድርጉለት። ሙኒት ሜንሽን እየተደረገች ነው። ሙኒቷ ናት እናትና ልጅ የምታወርደው። ሂጂበት ሙኒቷ። ሌትስ ጎ ፋሚሊ። አረ ጋይስ ደቂቃው እያለቀባቸው ነው። መንገድ ላይ ነው ያሉት። ኤርፖርት ላይ ያሉት። መቀሌ ኤርፖርት ላይ ነው ቁጭ ያሉት። ቤት መግባት አለባቸው። ሌትስ ጎ። ደቂቃው እየሄደባቸው ነው። ደቂቃ መኩፋን ነው። ሁለተኛውን አንበሳ ለቋል። ትችላለህ። መኩፋኖን በፎሎ አመስግኑልኝ በእናታችሁ። ሁለተኛውን አንበሳ ነው የለቀቀው። አመስግኑ፣ በተግባር አመስግኑ። በኮመንት አይደለም፣ ፎሎ በማድረግ ወላሂ ይሄ ሰው በቅርበት አላውቀውም፣ ግን ወላሂ ደሃ የሚረዳበት ቦታ፣ ድምፅ የሚኮንበት ቦታ የሆነ አንድ ኢትዮጵያዊ እንደዚህ ይሆናል ሲባል ፈጥኖ ደራሽ ነው የሰው። ወላሂ በጣም እናመሰግናለን። አላህ ይስጥክ፣ እድሜና ጤና ይስጥክ። መኩፋን ነው ክፉ አይንካክ በህይወት እስካለክ። ፈጣሪ የምትመኘውን ሁሉ ይሙላልክ። አንተ ብቻ ተመኝ፣ ፈጣሪ ይስጥክ። ተባረክ፣ እንደዚህ ለወገንክ እንደምትረዳ። አሁን የሚቀረን ሀቡ 1 ዩኒቨርስ እና 1 እናትና ልጅ አንበሳ። እናትና ልጅ መውረድ ያለበት ጋይስ። እናትና ልጅ ተገናኝተው እናትና ልጅ አይወርድ። እናትና ልጅ ሲባል ደግሞ ሌላውንም አትሰስቱ። ያላችሁትን ለቀቅ አድርጉ። ስለቀረን በእናታችሁ 4 ባንገባም ከ50 መግባት አለብን ቢያንስ። 4ማ እንገባለን 4 እንገባለን። ያላችሁትን
አትናቁ። የትኛውንም ቢሆን አትናቁ። ተጨማምሮ የሆነ ነገር ይሆናል። እኔ አልገባኝም። ሙኒት ልትገባ ፈልጋ እንዳይሆን ሀቡ ሜንሽን የሚያደርጉት ሙኒትን እንድትሰጥ መሰለኝ። ሰጭ ስለሆነች የዩኒቨርሷ ንግስት በመባል ነው የምትታወቀው ቲክቶክ ላይ። ዩኒቨርስ እንድትሰጥ ፈልገው መሰለኝ። ግን እናትና ልጅ ስጪ ካለሽ ሙኒቷ እና ጆይን ብላለች። ግን አይታችኋት ነው የምትጽፉት ስሟን? ጆይን ብላለች ሙኒቷ። ብትኖር ይሄ ሁሉ ሜንሽን እየተደረገች ዝም አትልማ። አይ ትሰጣለች እኮ እሷ ብትኖር እኮ ብትኖር። እኔ ጆይን ስትል አላየሁም። ጆይን ስትል አይታችኋል? አዎ እያሉ ነው። እሺ እሺ፣ እናንተ ኤግልን ሼር አድርጉለት ፎሎ ያደረጋችሁት። እስኮ ደቂቃ እንዳያልቅባቸው ውዶች፣ አፍጠኑት። አንበሳ እናትና ልጅን ስጡ። ልጅየው ለልጅየው፣ እናትየው ለእናትየው። ሌትስ ጎ ሂዱበት ፋሚሊ። እናትና ልጅ እናትና ልጅ ያረዘገያችሁ ውዶቼ። እሺ ያላችሁን ስጡ ግዴታ። እናትና ልጅ ከሌላችሁ ዩኒቨርስም አንበሳም ምንም ሙኒታ ያውላችሁ እንዴት ስሟን ሜንሽን አድርጋችሁ ታሳፍራችኋለች። ሙኒት አይደለም ስሟ ተጠርቶ ስሟ ሳይጠራ የምትሰጥ ደግ እህት እኮ ናት። በቃ አሁን በዩኒቨርስ እንዝጋው። 2 ደቂቃ ነው የቀረችን። በዩኒቨርስ ሜንሽን አድርጓት ቀርቶ አሁን በዩኒቨርስ እንዝጋው። ኤቭሪዋን ያላችሁ እዚህ ተጋገዙ። አንድ ዩኒቨርስ የሚለቀቃለ። ከዛ በኋላ እንለምናችሁም ጋይስ። እነሱም ምን አደረጉ? ፀሐይ ላይ ተሚንከራተቱ ምሳቸውን ይብሉ፣ ቤታቸውን ይሄዱ። እንደዚህ አይነት ነገር ላይ ማሞረት ጥሩ ነው። 400,000 ተብሎ ነበር። በእናታችሁ አንድ ዩኒቨርስ ከተሰጠ ዘግተን፣ እነሱም ደግሞ ደክሟል። መንገድ ሂዳ ነው መጣችሁ። የተራበ አይኗን ታሳርፍ። እንኳን ደስ አላት እናታችንን። እስኪ እንግዲህ አንድ ዩኒቨርስ የለቀቀ ፎሎ አድርጓት። ፎሎ አድርጓት ያላችሁ በሙሉ ሙኒትን ፎሎ አድርጓት ጋይስ። ሙኒትን ፎሎ አድርጓት። ትኩማን ፎሎ አድርጉት። ጀሚላን ፎሎ አድርጓት። መኩፋኖን ፎሎ አድርጉት። ሳጊ ፐርፊውምን ፎሎ አድርጓት። እነዚህ እህት ወንድሞቻችን አንበሳ ዩኒቨርስ አንበሳ ከነልጁ ያወረዱ ጀግኖች ናቸው። አያችሁ፣ እንደዚህ አይነት ደግ ልብ ያለው መልካም ሰው የሚረዳ ሰው በፎሎ ነው ማመስገን ያለባችሁ። በኮሜንት ምንም አይጠቅምም። እውነት በቃ ከልባችሁ መልካም ከሆናችሁ መልካም ሰዎችን በፎሎ አመስግኑ። እንደውም ዩኒቨርስ ሰውና ከ3 ገብተናል። አንድ አንበሳ ብቻ በቃ በአንበሳ እንዝጋው። እሺ በአንበሳ ለምን 400,000 እንዝጋና አንድ አንበሳ ካወረዱ ይሞላል። ይሞላል። እስኪ በአንበሳ እኮ የሌላችሁ ያላቸውን ፎሎ አድርጓ። እቺ የመጨረሻ የሙላትን ርዝቅ ነው የሚወስደው ጋይስ። ለስጎ ሁላችሁ ማታሙን የሚወስደው ማን ነው? የመጨረሻውን ምርቃት የሚበላት ማን ነው? አንድ ደቂቃ ነው የቀራቸው። አንድ አንበሳ ወርዶ 400,000 ዘግቶት የሚመረቀው ማን ነው? እና አሞራውንና ሙባረክንም ፎሎ አድርጓቸው ጋይስ። አሞራው ትኬት ትችሏል፣ ሙባረክም ትኬት። አሞራው መሄጃ ትኬት ትችሏል፣ ሙባረክ ደግሞ መመለሻ ትኬት ይችላል። ስለዚህ እነዚህ እናትና ልጅ እንዲገናኙ አስተዋጽኦ አድርገዋል። እና ያችሁ ስንተባበር 15 ዓመት የተለያዩ እናትና ልጅን እንደዚህ ማገናኘት እንችላለን። እኛ ሁላችንም ስንተባበር፣ እናንተም ቪዲዮ ሼር ዲዩት ሪፖስት በማድረግ ተባብራችኋል። እናንተ ቪዲዮ ሼር ሪፖስት ዲዩት ባታረጉ እናትየው ጋር አይደርስም ነበርና ይሄ ሁሉ ህዝብ ተባባሪ ነውና ተባረኩ። ሚስታችሁ እሺ ቤት አሁን ተኝታ ቢሆንስ አሜሪካን እኮ እንትን ነው ማታ ነው። አሁን የሌለ ሰው ከምትጠሩ እዚህ ጋር ያላችሁ ሰዎች እዚህ ጋር 23,000 ህዝብ አለ። ከ23,000 ህዝብ አንድ አንበሳ ዘግቶ ማህተም መጥቶ የሚመረቅ ሌትስ ጎ ሂዱበት። ኮሜንተሮች እኮ የሆነ ነገር ሳዩ አይጽፉም። የሆነ ነገር አይቶ ነው የሚጽፉት። ሙኒት ጆይን ስትል አይተን ነው ብለዋል። እንግዲህ ቤታ ጆይን ብላለች ብትል ሌብሎ 41 ነው እኮ ትታያለች ቤታ።
አይታወቅም እንግዲህ። ለማንኛውም ቶሎ በሉ ቤተሰቦቼ፣ ቶሎ በሉ እንግዲህ። ሸቷችኋል? አንበሳ የቤት አንበሳ ሸቷችኋል ጋይስ? የሙኒት አንበሳና ልጅ ሸቷችሁ ነው ስሟን የጻፋችሁት? ሳሪም እያሉ ነው። ሳሪ እንግዲህ ወርወር አድርጉና ተመራርቀን እንለያይ። ያላችሁ አንበሳም ደግሞ ከሌለ አንበሶቹ አንበሳ ሰጥተውናል። ስታክም አይተናል። እናትና ልጅም አይተናል። ፈጣሪ ጨምሮ ይስጣችሁ። እስኪ 24 ሰው በአንዳንድ ሺህም ቢሆን እንምላ። እስኪ 24 ሰው እንምላው። እሺ በደቦል እንምላው። በደቦል ቤት ላይ እንደቅድም ሻርክ ትንሹ አንበሳ ምናምን ያላችሁ ያው እንደ ስማችን ኢትዮጵያዊነት ያው እያሸተትን ነው። አልহামዱሊላህ በርቱ እንግዲህ። አሜን አሜን። ሌትስ ጎ ፋሚሊ ሂዱበት። ቤቢ ላይንም ሻርክ ምንም ያላችሁን ስጡና ይሙላ። 400 ሺህ ይሙላና ወደ ቤት ይግቡ። እናትየው ምሳ ትብላ፣ ቡና ተጠጣ፣ ከልጇ ጋር እቅፍ ድግፍ ታርግ፣ ልጇን ከልጇ ጋር ፍቅር ታሳልፍ፣ የራባትን ልጇን። ሌትስ ጎ ፋሚሊ። አንድ አንበሳ ቤቢ ላይን አድርገንላችኋል። ቤቢ ላይን አንድ ስንት ቤቢ ላይን ቢሰጥ ነው የሚሞላ? አሁን አራት ቤቢ ላይን ይሞላል። 4 ቤቢ ላይን 4 ደቦሎ ማለት ነው የምትለው እሷ ትሞላለች ጋይስ። 4 ሰው እንዳንስል። አሜን አሜን አሜን። የምን ቤቢ ላይን ነው አቢባዬ? በአንበሳ ዘጋው። አሜን በአንበሳ አሜን። ተባረክ። ወንድ ነው አይደል? አሜን ተባረክ። እድሜና ጤና ይስጥክ፣ ክፉ አይንካክ በህይወት እስካለክ። መርቁ እንጂ አሜን። በጣም እናመሰግናለን። ተሰማዕነላህ ዶ እኔ ትንሽ ልናገረው ልጁና እያሱ ተሰማዕነላህ ሚት ካብርህ እያሱ ማይክሮፎን ክፈታ። ማይክሮፎን ክፈታ። በቃ እየሰማሁ ነው። በቃ ስልክኻ ንኻሊ ሰብ ገለፈ ሰምዐካ ኣለኹ። ንኻሊ ሰብ ከይተባኻ ስልክኻ ቁልፍ ግበረላ፣ ፓስወርድ ግበረላ፣ ቻርጀር ገርፋ ከለኻ በዛኻ ግደፋሽሎ። ካብኡ ምስ ሃቢባ ተደዋወል ሞ ሃቢባት ነገርካ ከመይ ገርፋ ወንሳ ሰብ ክደሊልካ ያ ኦልሞስት ናም አቢባዬ ከተካ ማለት ነው። ዛሬውኑ ተገናኙና ታውቂያለሽ አለ ዝጉየኛውን የልጁ ትክታኩን አው አንቺ ኢሜልና ፓስወርድን ተቀብለሽ ዛሬውኑ ማውጣት ጀምሪ። እሺ ዛሬውኑ ሰው አገናኘዋለሁ የሚያውቃለት ሰው ምንም ችግር የለም። በቃ ንኻሊ ሰብ ከይትህቢኻ ሽሎ ዝኾነ ሰብ ከይትህቢኻ ጊፍ ካብ ዝተዋሃበካ ንባዕልኻ ትጠቐሙ። ንገርልኝ፣ እንደዚህ በልልኝ በእናትህ። በጣም ብዙ ሌባ ስላለ ፓስወርዱን እናንተኑ ለማንም እንዳይሰጥ ንገርልኝ። አሞራው በቃ ንግሪ ፓስወርዱን ማንም ሰብ ከይትህቢኻ ንምሸደው ከባቢ ክትል ለማንም እንዳይሰጥ ዝኸውን ዝብል ግምት ኣለንና ብቻ ስልክኻን ማንም ከይትህቢኻ ፓስወርድ ግበረላ። ኣብ ቻርጀር ከይትገባ በቃ ማንም ሰብ ከይትህቢኻ ስልክኻ እሺ። ካብኡ ሃቡ ኢሜልን ስልክ ቁፅርን ኢላ ክትጠይቀካ ከላ ሃቡን ኢሜል ካን ስልክ ቁፅርካ እናሃቡ ሃባሞ ሃቡ አውጥታት ትሰጥላ ብሩን በአካውንታችሁ ታስገባላችኋለች። እሺ በቃ እንኳን ደስ አላችሁ። አረፍ በሉ፣ ምሳ ብሉና አሁን ወደ ሀገር አትሂዱ። ምሳ በልታችሁ ቀስ ብላችሁ ወደ ማታ አካባቢ ወደ ሀገር ሂዱ። እሺ ግን ሳይመሽባችሁ አሁን ሂዱና ምሳ ብሉ። አመሰግናለሁ። ሁላችሁንም በጣም ነው የማመሰግናችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እውነት ከቃል በላይ ናችሁ እናንተ ሁላችሁንም። እንኳን ደስ አለሽ። ለማንኛውም አዳዲስ ሰው እየገባ ነው ያለው። እስቲ 2 ደቂቃ ጨምሩላቸው። ሚኪ ጆይን ሲላይታችሁ ነው አይደለ? 2 ደቂቃ። እሺ አንድ ሰው በማን ቦታ ይገባ? ሚኪ ቤተሰቦች 15 ዓመት የተለያዩ እኔ ልውረድልሽ ሀቡ እንዴ አሞራ ቆይ እንዴት ላክ? አይ እኔ ወርድልሻለሁ ሀቡ ችግር የለም። እሺ ማኩ ተመልሶ ይገባል። ሚኪን ሳቡት በማኩ ቦታ አሞራው ሳቡ ሚኪን አባ እያላከ ነበር። ኦኬ እሺ ልኬልሃለሁ። I want to say one thing and then I will leave. Jamila, okay, you can say, but don't leave. I want them to follow you. Yenimar. Universe አንበሳ ወደሽና መስግንሽ እንጂ ቤተሰብ እንዴት ናችሁ? ምን አለፈ? ምንድነው? አለን። እንዴት ነው ሚኪ? እግዚአብሔር ይመስገን። አለን። እናትና ልጅ ከ15 ዓመት በኋላ አገናኝተናቸው ነው በአካል። ኧረ በጌታ ስም መስገን ደስ ይላል። እንደ የሚታዩት እነሱ ናቸው አይደል? አዎ።
እንኳን ደስ ያላችሁ ማዘር እንኳን አብሮ ደስ አለን። እንኳን ለዚህ አበቃችሁ። በእውነት በስማም እንዴት አይነት በባለፈው አንቺ ቤት ያየኋቸው ናቸው። አዎ በኦንላይን ነበር ያገናኘናት። አሞራው ትኬት ችሎ ከባህር ዳር መቀሌ ድረስ ሄዳ እናትየው ልጇን አገኘች። አሁን መመለሻ ትኬታቸውን ደግሞ ሙባረክ ወደ ባህር ዳር የሚመለሱበትን ደግሞ አብረው ሊኖሩ ሙባረክ ይችላል። እና አሁን ደግሞ ሰው በጊፍት እያገዛቸው ነው ሁሉም ያለው ሰፖርት የተደረጉ በጣም አሪፍ። ኦኬ ሩቅያ የየኔ እናት ያኛው ልጅሽ እንዳይቀና ስሉ አቀፍ ያረክሽ ያው ተለጥቷል። ተቃቅፈን ያለን ለመጀመሪያ ጊዜ ወንድሙን አግኝተው እንዴ በዛኛው እንጂ ወንድምህን ቀፈው ወንድምህ አቀፍ። አሁን በቅርቡ ደግሞ ትግርኛ ያስለምድሃል፣ አንተም አማርኛ ታስለምደዋለህ አይደል? አብራችሁ ስትኖሩ አብራችሁ ስትቆዩ አንተ አማርኛ ታስለምደዋለህ፣ እሱ ትግርኛ ያስለምድሃል። እናታችሁንም ትግርኛ ያስለምዳታል፣ አማርኛ ያስለምደዋል። ደግሞ ይመሳሰላሉ አይደል ጋይስ? አዎ ልጅ አሁን ልጅነታችሁን ጨርሱ፣ በደንብ አድርጋችሁ ተደባደቡ፣ እኛ ያላነፍንበት ልጅነት እናንተ አልፉ፣ ተጫወቱ፣ ኳስ ሂዱ፣ ፕሌይስቴሽን እዩ። እሺ ተደባደቡ። አዎ እነሱ ላይ ነው የሚሰጠው ሰው የሚሰጠው። አዎ በጣም አመሰግናለሁ። በጣም ላመስግንክ። በጣም አመሰግናለሁ። ተባረክ እድሜና ጤና ይስጥክ። ተባረክ። እና እንግዲህ አሁን ይሄዱና ነግረከዋል አይደል? ለእናትየው ልንገራት እኔ ሩቅያ እንትና ማለት ነው ለእያሱ ለማንም ሰው ፓስዋርዱን፣ ኢሜይሉን፣ ስልኩን ለማንም እንዳይሰጥ የሚያወጡለትን ሰዎች እኔ አገናኘዋለሁ እንዲያወጡለት ታማኝ ሰው ፈልጌ። እሺ ማንም ሰው እናወጣልሃለን ብሎ ኢሜይል ፓስዋርድ ቢጠይቀው ስልክ ቁጥሩን ራሱ ለማንም ሰው እንዳይሰጥ ይጠንቀቅ። ስልኩን ራሱ እንዳይሰርቁት፣ አዲስ ስልክ ስለሆነ የገዛውለት ስልኩን ራሱ እንዳይሰርቁት፣ ስልኩን ራሱ ይጠንቀቅ። እሺ ምንም ማድረጋቸው ዋለን እድሜና ጤና ይስጣችሁ። እውነት በጣም ደስ ብሎኛል። ከአቅሜ በላይ ነው የምላችሁ። ስልኩንም እንትን ፓስወርድ ያርግበት እንትን እንዲያደርጉት ይሄ ስክሪኑ ላይ ምንድን ነበር የሚባለው? በእናትህ ፒን አለው። እሺ ፒን አለው። እስኪ ጠይቀው በትግርኛ ፒን አለው ስልክህ በለው። ማዕፀው ወደ ስልክኻ ቁልፍ ነው። አዎ አለ። እንታይ ፓስወርድ ድኻ ጌርካሉ ዋላ ብ10 ብናይ ገዝካ? አይ ፓስወርድ የገይረሉ 10 አይሆነ። በቃ ፓስወርድ አድርጉለታል፣ ችግር የለውም። በቃ ምስ ሀቢባ ተረዳዳኢኻ ሞ ሀቢባ ክንደይ ከም ዘለዎ ስክሪንሾት ጌርካ ለኣኸላ ንሳ ከመይ ጌራ ውፅያ ከም ትሰደልካ ናባኽንካ ባዕላ ክትውደልካ ያሽሎ። ቴሌ ብር አለሽ አይደል ሩቅያ? ቴሌ ብር የለኝም። አካውንቷን እየሰጠው ነው። አካውንት አላት ውዶች፣ በአካውንቷ የኔ ፍቅሮች በካሽ የምትችሉ በአካውንቷ። እሺ 1000 እስካሁንም ብዙ ልጆች እየሰጠኋቸው ነበረ። 1066 00 97 892 ሩቅያ ሰኢድ ሲራጅ። ቼን ይወጡች። አሁን እናትና ልጅ ይሄዱና ምሳ ይብሉ። ከመንገድ ነው ከባህር ዳር ድረስ የመጣችው። ኤርፖርት ላይ ነው ቁጭ ብለው አስፋልት ላይ ያሉት። ይውጡና ወደ ምሳ ቦታ ላኪያቸው። አዎ ምሳቸውን ይብሉ፣ ናፍቆታቸውን ይወጡ። ወንድምና ወንድም ለመጀመሪያ ጊዜ ነው በአካል የተገናኙት። እናትና ልጅ የ4 ወር ልጅ እያለ ነው ተለያይተው። ይኸው ዛሬ በ15 ዓመቱ እናቱን ያገኘው። እድሜ ለእናንተ። እናቴ ትሙት። እኔ በጣም ነው ደስ ያለኝ። በጣም አሞራውን በእናታችሁ በጣም አመስግኑት። እሱ ከአባትየው ሰምቶ ግድ የለሽ ሆኖ ዝም ብሎ ቢታወው ኖሮ መጥቶ ለእኔ ባይነግረኝ፣ እኔ ቪዲዮ ባልሰራ፣ እናንተ ቪዲዮን ሼር ዲዩት ሪፖስት አድርጋችሁ እቺ እናት ጋር ባታደርሱ። እንግዲህ በ4 ወራቸው ነው የተለያዩት። ሳውዲ አረቢያ ወልዳው በ4 ወሩ ከሳውዲ ወደ ኢትዮጵያ ተልኮ ነው ተለያይተው ከ15 ዓመት በኋላ የተገናኙት። እና ምን መሰለሽ፣ ይኸውልሽ አሁን እንደ አይነት ነገር ባህል መሆን አለበት። ሌሎች ሰዎችም ሲጠፉ
የሚያውቁ ሰዎች መተባበር አለባቸው፣ መናገር አለባቸው። ለምን ይደበቃል? ሰዎች እኮ እያዩ ከሌ ጠላኛን ከሌ ይወቅሰኛን እያሉ አይናገሩም። ሎትሻን አይደለም። ስለዚህ አሁንም ሀኒም የዛ አይነት ሰለባ ነው የሆነችው። ሀኒም እንደዚህ አይነት ነገር ነው የገጠማት። ያያችሁ ሰዎች፣ የምታውቁ ሰዎች፣ የምትችሉ ሰዎች በውስጥ ኮንታክት አድርጉ፣ ንገሩ ለሰው። ያያችኋቸው ሰዎች ለምን ዝም ትላላችሁ? የጠፋ ሰው፣ የታገተ ሰው፣ እንደዚህ የተራራቀ ሰው መገናኘት አለበት። እናንተ መስመር መሆን ትችላላችሁ። እንደዚህ ለማገናኘት ቅንነት ነው የሚጎላችሁ። ከዛ ውጭ ሌላ ምንም የሚያስቸግራችሁ ነገር ያለ አይመስለኝም። እና የሚጠፋ ሰው፣ የሚታገትን ሰው፣ እንደዚህ የሚነፋፈቅን ሰው እናንተ መስመር ድል የሆናችሁ አገናኟቸው። ለዛ ነው እህታችን ታግታ እስካሁን ያልተለቀቀችው። እና ሁላችንም አቴንሽን ማድረግ አለብን። ሀቡያንችን በምትችው መንገድ የሶሻል ሚዲያ ካምፔን ማድረግ አለብን። አሁንም ነገሩን አልተሆነም። ይህንን ጉዳይ ዝም ያልን እንዳይመስላችሁ። ሁላችንም እሷን ነው እያሰብን ያለ ነው። የምታውቁ ሁሉ በማንኛውም መረጃ በማንኛውም ቦታ የተሳሳተ ኢንፎርሜሽን አውቀው ተገኝታለች፣ አባቷ ጋር ደውላለች ምናምን እያሉ ላይ ሰው መፈለግ እንዲያቆም ውሸት ነው። አባትየው ጋር የደረሰ ምንም አይነት ነገር የለም። የሀና ጉዳይ አሳሳቢ ነው። ብዙ ሰዎችንም እየታዘብን ስለሆነ እሷን የሚረሳ ሰው ማንም የለም። የምታውቁ ሰዎች ሁሉ ምሳሌ እነዚህ ያገቱ ሰዎች የሚባሉ ሰዎች ቤተሰብ የሆናችሁ ደውላችሁ ልጆቻችሁን ቤተሰቦቻችሁን ልታጨናንቁ ይገባል። ይሄ ነገር ወደ ሌላ ነገር እንዳይዞር ልጅቱ መለቀቅ ስላለባት ማለት ነው። እና እነዚህ ሁለት እናትና ልጅ በመገናኘታቸው ደስታዬ እጥፍ ነው። ግን የሀናም ጉዳይ ደግሞ ሁሉም ሰው ያልተወለደ ጽንስ ማለት ነው። የሀና ጉዳይ ሁላችንም ይህን ነገር መረባረብ አለብን። ሀቡ እንደገና ሞቢላይዝ መደረግ አለበት። ሶሻል ሚዲያ ላይ መቀስቀስ አለበት። እና ሁላችሁም አደራ ውሸት ኢንፎርሜሽን የእሷን ጉዳይ እንትን ለማለት በቃ ሰዎችን ላይ እንዲል ተገኝታለች ብሎ ኬርለስ እንዲሆን የሚፈልጉ ሰዎች ተገኝታለች ደውላለች አባቷ ጋር ምናምን የሚሉት ውሸት ነው። አልተገኘችም። ፍለጋችንን ደግሞ አናቆምም። በህግም ጉዳዩ ተይዟል፣ በሚዲያም ደግሞ ፍለጋችንን አናቆምም። እና እነዚህ እናትና ልጅ እንዲገናኙ ምክንያት የሆናችሁ እያንዳንዳችሁ በጣም እናመሰግናለን። ሌላ ደግሞ ምንድን ነው የታዘብኩት? እቺ እናት ሩቂያ ኮመንት ላይ ሀቢባ እኔ እናቱ ነኝ ብላ የጻፈች ጊዜ በጣም ብዙዎቻችሁ ሰድባችኋታል በኮመንት። ግን ያው እሷ ፖዘቲቭ ስለሆነች ምንም ሳይመስላት ተስፋ ሳትቆርጥ ደጋግማ ኮመንታለች እንድትታመን። ፎሎ ፈልገሽ ነው ውሸታም፣ በሰው ህይወት ትቀልጃለሽ ምናምን ያላችሁ ሪፕላይ ላይ ምን ተሰማችሁ ስታዩ? በኋላ የእውነት እናቱ ሆና ስትገኝ ምን አላችሁ? እና ሌላ ጊዜ ጃጅ ለማድረግ ለመፍረድ አትሉጡ እባካችሁ። ሰውን ለማመን ሞክሩ። እስከ መጨረሻው ስሙት አንድን ሰው እውነት ሆኖ ሊገኝ ስለሚችል። እና የዛኔ እሷ ኮመንት ላይ እኔ እናቱ ነኝ ስትል ቪዲዮ ላይ ማንም አላመናትም ነበረ። ሁሉም በኮመንት ፎሎ ፍለጋና አውቃ ምናምን እንደሆነ ነበር ስትናገሯት የነበረው። እኔ ስክሪንሻት ተደርጎ ተልኮልኝ እንዴ ብዬ ገብቼ አየሁትኝ ኮመንት እንደማላይ ታውቃላችሁ። እና እቺን እናት ይቅርታ ጠይቋት ይገባል። እነዛ እናንተ ኮመንታተሮች ያ ሁሉ 47 ሪፕላይ እንትን ያላችሁ ሰዎች ይኸው እውነቷን ነው፣ እናቱ ናት። እና እናመሰግናለን በጣም። ሂዱ በቃ አሁን መሄድ ትችላላችሁ። ምሳችሁን ብሉ፣ ተደሰቱ። እንኳን ደስ አላችሁ። ኢንሻአላህ እኛም ደስ ያለን። ቃላት ያንሰኛል ወላሂ ነው የምላችሁ። ሁላችሁንም በጣም አመሰግናለሁ። እሺ ሰላም ሁኑ። እሺ ሰላም። ጀሚላዬ ማናት ነገር አለ ብለሽ ነበር? አረ እኔ ለእናንተ ነው ሀቡይ፣ ከምር እኔ ከአንቺ የምማረው ስንት ነገር አለ። አላህ ይጨምርልሽ። ሁሉም በቃ እኔ ለሁላችንም አርአያ ነሽ። ዛሬ ለራሱ ቁጭ ብዬ ስለ ራሴ ነበር የማስበው። ወይኔ እኔ ለራሱ ለሁላችንም ሰው እንደዚህ እንደምንደርስ ያርገን። አሙራ አንተም ወላሂ በጣም ነው ተደንቅ ያለው። ምን ልበል? ለኛም አርአያ ናችሁ። በጣም እውነት አላህ ሁሉም የምትፈልጉት ነገር ይስጣችሁ። ለእናንተም በጣም ደስ ያለኝ ዝሓዊ እንኳን ሕጎሰካ ራዕልልልልል ይለለኹ እንኳን ብሰላም እንኳን ብሰላም ተራኸብኩም። ቀስን እኮ ጀሙ እያለቀስን እኮ ሲገናኙ እናቴ ትሙት በቃ ወይኔ። እኔ እንኳን ሳየው በጣም እንደዚህ አይነት ደስታ ለሁሉም በቃ እኔ አልተኛሁም። ለራሱ አነቃቃኝ እንዴ በጣም ወይኔ። አልሐምዱሊላህ ጌታ ነው ስስጎናችን። እኛ ሀበሾች በአጠቃላይ ስስጎናችን እናቶቻችን ናቸው። እና የእናት ነገር በቃ የሁላችንን ማንጂ። ወይኔ ሀቡ ሙዚቃውን እኮ ከፍተሽ አንቺና እሷ በትልቁ ነው ሀቡ። አባትየው አንቺና እሷ በትልቁ ሆኖና አባትየው ገብቶ ስለሆነ እሱ ያወራ። ኦኬ ገብቷል።
እሺ ቆይ ኤክስፓንድ እንዴት ነው ማደርገው ጋይስ? እንዴት ነው የሚደረገው? ምን ሆኖ ነው እንደዚህ ነው? አሃ ኦኬ ገባኝ አሁን እንዴት እንደሆነ። አይ ነው how to do it። ያው ገብረስላሴ ገብቷል አባትየው። መጀመሪያ ውዶቼ ወደ ቲክቶክ መጥቶ ለአሞራ ችግሩን የነገረው ገብረስላሴ ነው። አባትየው ልጄ እናቴን እያለ እያስጨነቀኝ ነው ብሎ ለአሞራው ታሪኩን ነግሮት አሞራው ደግሞ ለእኔ ነግሮኝ ነው ቪዲዮ የሰራሁት እና አባትየውም በእናታችሁ መልካም አባት ስለሆነ አመስግኑት። ለልጁ የሚጨነቅ አባት ስለሆነ ብዙ አባቶችም አሉ እናቶችም አሉ። ይሄን ያህል ፈልግልኝ ሲል እኔ ብቻዬን ለብቻ ያሳድጌ ፈልግ ትለኛለህ ምናምን ብሎ የልጁንም እንትን የማይሰማ አለና እሱ የልጁን ሰምቶ ለልጁ እናቱን ለመፈለግ ሚዲያ ላይ መጥቶ ይህን በማድረጉ ገብረስላሴን አባትየውን በእናታችሁ አመስግኑልኝ። ቴንክ ዩ። እኔ የሚገርምሽ ሀብዬ ድንገት ነው እሺ የገባሁት። ዝም በእውነት እንኳን ገባሁ መጥቼ ኦንላይን ላይ ሳይሽ ወይኔ ምን እያለች ይሆን ብዬ ገባሁኝ። ከዛ ይሄንን ሳይ ለካ ለዚህ ነገር እንኳን እንገባው እንኳን ፈጣሪ ያመጣ ውስጤ ስብስብ ነው ያለው። ወይ ከባድ ነው እና እንኳን ደስ ያላችሁ ሀብዬ። እናንተ የምትሰሩት ስራ በጣም ደስ ይላል። በጥሩ ሰው የማይቀና ሰው ማን አለ? መቀናት የሚገባበት ቢኖር ጥሩነት ነው። ሁላችሁንም አመሰግናለሁ። እኔንም በቃ እመጣለሁ። እሺ እንደዚህ አይነት ነገር ላይ ሲኖር ምናምን እመጣለሁ። እሺ እኔ እናት ሳጊ ተባረኪ። ገብረስላሴ ሚውት ነክ በጣም እንጃ የምናገረው እንትን አልችለውም እና እዚህ ጋር የተደረገው በሙሉ ያደረጋችሁት በጣም አመሰግናለሁ። ክብር ይስጥልኝ። እግዚአብሔር አምላክ በልቦናችሁ ሙሉ አድርጎ ይስጣችሁ። በእውነት እኔ እንጃ እኔ ማለት በጣም ደስ የሚል ነገር ነውና በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ያው እንግዲህ ያደረጋችሁትን በሙሉ ሞልቶ ሞላልቶ ፈጣሪ ይርዳችሁ። በልጆቻችሁ ተደሰቱ። ልጄን ለማስደሰት ብላችሁ የሁሉ ጣሪ ያደረጋችሁትን በሙሉ በጣም አመሰግናለሁ። እህት ወንድሞቼ እዚህ ጋር ያላችሁ በሙሉ ማለት ነው ክብር ይስጥልኝ። አመሰግናለን። እንኳንም ደስ ያላችሁ። ሀውዬ አሞራውን ብዙ ሰዎች ጥያቄ እየጠየቁ ነውና እስኪ የሚጠይቁን ጥያቄ ለአሞራው እንገረው። በባለፈው አንዲት እህታችን በጣም ብዙ ጊዜ እዛ ውስጥ ታግታ ነበርና የምን አካባቢ ሽፍታዎች ይዘዋት እና በሀና ጉዳይ ነበረ ነገሩ ሲንቀሳቀስ ልጅቱም የተለቀቀችው እዚህ ሚዲያም ላይ ነበረ ሁሉም ሰውና እሷ ከወጣች በኋላ ምናልባት እዛ ውስጥ ያየችውን አንዳንድ ነገር ልትነግረን ትችላለች እና ትንሽ ትረጋጋና ሕክምናም ተደርጎላት ስትወጣ እንጠይቃታለን ምናምን ብለን ነበረ። አሞራውም እንደዛ ቃል የገባላቸው ነበር ሚዲያ ላይ እና ሁሉም ሰው የሚለው ያቺ ልጅ እንዴት ነች ከምን ደረሰች ያየችው ነገር እስካለ እዛ ውስጥ ስትወጣ ምናልባት ብትጠይቋት ሚዲያ ላይ አመጣችሁ ኢንተርቪው ብታደርጓትኝ ምናልባት እዛ ውስጥ ሀናን አይታ ሊሆን ስለሚችል ያለውን ነገር ብትወጣና ብታስረዳ ምናምን እያሉ ሰው ይሉኛል። እኔና አሞራው ብትነግረው እያሉ ስለነበረ አሞራው ልጅቱ ከምን ደረሰች አሁን ከተረጋጋች ወደ ሚዲያ ይዛት ብትመጣና አንድ ቀን እዛ ውስጥ ያለውን ነገር ያየቻቸውን ሰዎች ብትነግረን ከተለቀቀች እሷ እሱን ለማለት ነው። ቴንክ ዩ ላይክ አይ ዶንት ኖ እኔ ዝም ብዬ ሳይሆን ወይ ረስቼ ምናምን አይደለም፣ ግን ልጅቷን እኛ የፈለግንበት ቦታ ላይ ስላልደረሰች ነው። ለዛ ነውና ኦኬ እንደዛ ከሆነ በቃ ቀጠሮ ስጣቸው። ልጅቱ የሚፈልገው ቦታ ላይ ሴፍ ስትሆን ይዣት ቀርብና ያለውን ነገር ምናምን ብለህ ንገራቸው። ብዙ ሰው እንደ አይነት ጥያቄ ይጠይቃልና ለምን ዝም አላችሁ ምናምን ነገር ስለነበረ ነው። ቴንክ ዩ አሞራ። ኦኬ ችግር የለም። እስኪ የፈለግንበት ቦታ ላይ ትድረስና የዛን ጊዜ እስኪ እናመጣታለን። ጅሮሽቹ ምናምን አይደለም። ኦኬ ኤኒዌይ ማታ በእናታችሁ ፈዘው ደርቋል። በቃ ይሄዱ በቃ እናቴ። እኔ እኮ ገብረስላሴ መናገር የሚፈልገው ነገር ያለ መስሎኝ ነው። ምንም በቃ ማመስገን ብቻ ነበር የምፈልገው ገብረስላሴ። ማታ ይምጡ ጋይስ፣ ማረፍ አለባቸው እኮ እናትየው ከመንገድ ነው እኮ የመጣችው።
አሁን ራሱ እኮ መሸ። በኢትዮጵያ 11 ሰዓት ነው። ምሳ በልተው ቡና ጠጥተው እቤት ሄደው ደግሞ የ15 ዓመት ወሬ ያላቸው እኮ እናትና ልጅ። የት ነበርሽ? እንዴት ነበርሽ? መኩልሳ ማኮሳቢ አይ ይውጡና እረፍት አድርገው ገና ቤተሰብ እኮ ብዙ ደስታ አለበት። ከዚህ በኋላ ፕሮግራም ይጨናነቃሉ። ማታ አይመጡም ጋይስ፣ ማረፍ አለባቸው ቤተሰብ። እናትና ልጅ ከ15 ዓመት በኋላ የተገናኙት እናቴ ብሎ ቁጭ ብሎ የሚያወራላት ስላስተዳደጉ፣ እናቱ ደግሞ 15 ዓመት ምን ስታደርግ እንደነበረ እንዴት እንደኖረች ታወራለታለች። ያውሩ፣ ጊዜ እንስጣቸው፣ ይጠጋገቡ። ከዛ ቀስ ብለው ነገም አይደለም አታጣልፏቸው፣ ቀስ ብለው ከዛ ይመጡና ደግሞ ቻሌንጅ እናደርግላቸዋለን። እሺ እንደዛ ነው። አይወይ ጋይስ እዚህ ላላችሁ ለሁላችሁም በጣም እናመሰግናለን። ለተባረባችሁ በሙሉና መልካም ቀን ይሁንላችሁ። ለሁላችሁ ሀቢብ በጣም እናመሰግናለን። እሺ አሞራው በጣም እናመሰግናለን ወንድሜ። ተባረክ። በጣም ነው የምናመሰግነው ስላደረከው ነገር በሙሉ። ምንም አላደረኩም። መልካም ምሽት ጋይስ ሁላችሁ። እሺ ሞራው መልካም ጊዜ ይሁንልሽ። እሺ ቻው። እኔም በዚህ በጣም አመሰግናለሁ አቡዬ፣ ለሁላችሁም አመሰግናለሁ። ወላሂ አቡዬ ጌታ ሁሉም በቃ እጥፍ ይስጥሽ። በቃ ልጆችሽ ሁሉ በቃ በሰላምም ውለጂ ኢንሻአላህ። በጣም ነው የምንወድሽ እና በጣም ነው የማደንቅሽ ከምር። በጣም አመሰግናለሁ የኔ ውድ እህት፣ የኔ መልካም ተባረኪልኝ። እድሜና ይስጥልኝ ሀቢብቲ። ያውን አሜን ለሁላችንም ኢንሻአላህ። እሺ ቻው፣ ደህና ዋሉልኝ። እኔም ሀብላችሁ ነው። ከዚህ በኋላ አንቺን በሰላም ውለጂ ወልደሽ እንደገና ሴሌብሬሽን ለማድረግ ያብቃል። አሚንማ። በጣም ነው የምናመሰግነው ሳጊዬ። አንቺ ነሽ መጀመሪያ የቀደስሽው አንበሳውን። ተባረኪ፣ እድሜ ይስጥሽ፣ ጤና ይስጥሽ፣ ክፉ አይንካሽ። አሜን ሀብዬ። መልካም ቀን ይሁንላችሁ። እሺ እኔ እናት። እሺ ገብረስላሴ ሌላ ማለት የምትፈልገው ነገር አለ? ወደ ሌላ ጉዳይ ልንገባ ነው እኛ። አንተ ሌላ ማለት የምትፈልገው ነገር አለ ከመውረድ በፊት? በጣም አመሰግናለሁ። ምንም የምፈልገው ነገር የለም እና በጣም አመሰግናለሁ። ክብር ይስጥልኝ። አንቺም በሰላም ተገላገሊልኝ እህታችን። በጣም ነው የማከብርሽ፣ የምወድሽ በጣም በእውነት የምሬ ነው። እና ሁላችሁም እዚህ ጋር እንትን ያላችሁት በሙሉ አመሰግናለሁ። እሺ እኛም እናመሰግናለን። በጣም መልካም አባት ነህ። ብዙ አባቶች ካንተ ሊማሩ፣ የልጆቻቸውን ስሜት ማዳመጥ፣ ልጆቻቸው የሚፈልጉትን ነገር ማድረግ ካንተ ሊማሩ ይገባልና መልካም አባት ስለሆንክ እናመሰግናለን። እሺ አመሰግናለሁ። እሺ አመሰግናለሁ። እያለኝ ስለሆነ በቃ እኔ እወርዳለሁ። አመሰግናለሁ። በጣም ነው የማመሰግነው። የሁላ እኔ እንጃ እንደዚህ ያክል ለእናንተ አሸግራለሁ ብዬ እንኳን አላሰብኩትም ነበረ። ግን በቃ እኔም እንጃ ለማፋላለግ እንጂ ይህንን ያህል ለእናንተ ወጪ ለማስወጣት እንኳን አላማውም አልነበረኝም እና በጣም ነው የማመሰግነው። ክብር ይስጥልኝ። ሞልቶ ሞላልቶ ፈጣሪ ይስጣችሁ። እንግዲህ አሚን አሚን። አባት አሚን። አይዞ ወንድም አለኝ መቼም ሁሉም አንችልም። በአጋጣሚ ግን ያየናቸውን መርዳት የምንችለው እና አንተም ሰበብ ሆነ በእህታችን ጋር መጥተህ ስለረዳን ደስ ብሎናል። አይዞ በርታ። እንግዲህ እኛ ያሳየንን ፍቅር አንተም ሌሎች እንድታሳይ አድርግ። ቴንክ ዩ አቡዬ፣ በጣም ነው የምናመሰግነው። ማኩ በጣም እናመሰግናለን ስላደረከው ነገር፣ ለእነዚህ እናትና ልጅ ስላደረከው እጅግ በጣም ነው የምናመሰግነው። በእውነት ተባረክ። ጋይስ 2 አንበሳ ነው የሰጠው ለእናትና ልጅ እና እናመሰግናለን በጣም በእናት